ካልፈለግሽ ተይው በቃ እንሄዳለን። የምር ካልሆነ እንሂድ። አይደለም ጭራሽ አይደለም። ሁለተኛ መሰራ አይመስለኝም እንደዚህ የምር ረበስ ንጋሲ ላይ አብረን አድረን ትተሽብኛል። አሪፍ ናት አይደል? አሁን በቃ እንግዲህ ሳምንት ለቤተሰቦች እንዴት ናቸው? ሁሉም ሰላም አይደል? ያው ፕራንክ ስትሉን ነበረ። ዛሬ የመጀመሪያውን ፕራንክ ያው ለመስራት ዝግጁ ነኝ። ካሜራ እንደበቅ ያለው ያው ማማ እኔ ብቻ ነኝ የቤት ያለሁት። ማማ ስራ ቦታ ናት። እንግዲህ ያለውን ምን ልትል እንደምችል ይሳካልኝ ይሆን አይሳካልኝ ይሆን የሚለውን ነገር አንድ ላይ እናየዋለን። ያው እንግዲህ መጣ እስቲ ያቅማችንን እንሞክራለን። እስቲ ያለውን እንግዲህ አብራችሁ ትቆዩን። ግን እንደዚህ ሁኜ ተጨናንቄ ሰብስክራይብ ግን ያንሳል። በደንብ ሰብስክራይብ እና ላይክ በተለይ ላይክ አድርጉና በደንብ አበረታቱን። እወዳችኋለሁ። ቤተሰቦቻችን እንግዲህ እስካሁን ሰዓቱም እየሄደ ነው። ትመጣለች ያልኩበት ሰዓት ላይ ትንሽ ሌት ሆነች። በጣም ቆየች። ምን እንደሆነ አላውቅም። ያው ዋናው ፈጣሪ በሰላም ሚስቴን ወደ ቤቴ ሁሌም እንደዛ ነው የምለው ምኞቴ። ብቻ እስቲ እየጠበኳት ነው እንደምታዩት። A few moments later. ከረጅም በእውነት ደከመሽ እንዴ? አይጭሽ በቃ መጣሁ። ከዛ ውጭ በቃ ቁጭ ብዬ ኦልሬዲ ልሰራራልሽ አልኩና ሰራርተሽዋል ታያለሽ። ያለውን አንድ ላይ እንበላለን ብዬ ብቻ ስጠብቅሽ ነበር እኮ። በቃ አረፍ ጋር ሻወር ወይ ወሰጂ ወይም ደግሞ ቀይረሽ ነው ዝብልሽ ከነብለኛ ሻወር በኋላ ስታለቅ ይሬራል እንጣና ናፍቀሽኛል። እኔ ፍቅር ጣፋጭ ጠፍሽ ምንድነው? ፍቅሮታለሁ እኔ ፍቅር ማረግሽ ቶሎ ነይ። ግን ምን ናፍቀሽኛል በጣም አፍተኛ እንዴት አያችሁት? እንግዲህ ያው እንደምታየው በጣም ደክማትን የመጣችው ግን ናፍቀኝ ነበረ። ሁሌ ነው የምትናፍቀኝ። በቃ ጠዋት ሄደ ማታ የምትመጣበት ሰዓት አይመቸኝም። ማታ ብቻ ነው የሚመቸኝ። ጸጋዬ እሸቱ እኮ ብሎታል። ንጋሲ ላይ አብረን አድረን ትተሽብኛል ምንጣፋይተን። ሌላ ቀን ቀጥለዋለን። ብቻ እስቲ እንጠብቃት ደግሞ እንዳትሰማኝ። ያው እንግዲህ አሁን ቢጃማ ቀይረሽ ነይ ብያታለሁ። ቢጃማው ልትቀይር ደክማታል። ገብታለች ወደ መኝታ ቤቷ። እንግዲህ ስትመጣ ያው የሆነ ፕሮግራም አለ ብዬ እንደ አዲስ ልብስ እንድትቀይር እንደዛ ነው ማረጋት። ያው እራት ነው የምላትና ቀለል ያለ ነገር ነው የምላትና እስቲ ምንድነው አብረን ያለውን ነገር አንድ ላይ ተከታተሉ። ዝም ብላችሁ አይ ቲንክ ጥሩ ላይ ነኝ። ይመቻችሁ። Two hours later. አረ ጋይስ በጣም የምር ፕራንክ መስራት ግን በጣም ያስፈራል። የመጀመሪያ ስለሆነ እንደሆነ አላውቅም። የሆነ የሚጨንቅ ስሜት ነገር አለው። በጣም እንግዲህ እንዳልኳችሁ ልብሷን ኦልሞስት እስካሁን እየቀየረች ነው፣ ግን እየጨረሰች ይመስለኛል። ያው መምጫዋ ደርሷል ብዬ ነው እየነገርኳችሁ ያለው ቀሪውን ሰዓት ደግሞ እንግዲህ እስቲ ምን እንደሆነ ቆቅናት። ግን በብዙ ጊዜ ትባንንብኛለች እንደዚህ አይነት እንኳን የማንቀርጸውን ነገሮች ማለት ነው የምናደርጋቸውና እስቲ እስከ መጨረሻው መሳካቱን አንድ ላይ እናያለን። እንግዲህ ጠብቁ። ቀይር እኔ ቤት አልነበርኩም እንዴ? እንዴት ነው ታዲያ? ቀለል አለሽ? ደህና ነኝ። ቤቴ ስገባ ይጠፋል ወልኩ ድካም እኮ ቀለል ይላል። ቢዝነስ ትንሽ እንደውም ለአለርጂ ነገር ወፋኔው ምን ምን ጧት የሚያስነጥስ ነገር ቀድሜ የሚገባው እኮ እንደዛ ነው። ሲያመኝ ጊዜ ነው። እንዴት ታዲያ? ፈራበሽ ምን ለምጠልሽ? አይ ምንም ቅርብ ሰዓት ነው የምሰራው። ሲያበላክ እንዳልኩ በጣም ቢዚ ስለነበርኩ ምሳ መብላ እንኳን ሰዓት አላገኘሁም። ቅርብ ሰዓት እናልበላሽ? አይ ወደ 10 ሰዓት ምናምን አካባቢ በልቻለሁ። ነገሩ ያልኩሽ እንድቀምሽ ብዬ ነው እንጂ ኦሬዲ እንትን እንላለን እንወጣለን ተመልሰን እኮ እኔ ትንሽ ደቂቃ ቁጭ ማለት አትወጂም ካለ ሳትቀይሪ ብዬ እኮ ነው። እራት ጓደኞችን ጋር እንሄዳለን።
ታዲያ ሳልመጣ ትነግረኝም ነበር። በዛው ዝም ብዬ ዘንግቼዋለሁ። ብቻ የነገርኩሽ የሚመስልሽ የለም ላይ ምስተኛ ነበር። ብቻ በቃ እንደዛ ነበር። ግዴታ መሄድ አለበት። አዎ ስንት ሰዓት ነው? እንደ ቀየር አድርገሽ ያው ግን አንቀር ታዲያ ስንት ሰዓትም ቢሆን መቼም አክብሮ ለጠራን ሰው አቴ እንጂ ቀልሽ እኮ እንዳለ አይጠገም። የምሬን ነው ማይም ኧረ እባክሽ አራት ቀልሽ እንዴ እኔ አሞኛል እያልኩሽ አይደል እንዴ? ኧረ የሚባል ነገር ምን እንመጣለን አይባልም። አይ እንግዲህ እኔ አንድ ቃል የገባሁትን ነገር ማጠፍ እንደማልወድ ታውቂያለሽ። አይሆንም። ኧረ እየቀለድሽ ነው አይደል? የምርሽ ነው። ምንም ደክሞኛል። አንተ ሂድ፣ ከዛ ቀስ ብዬ እደውልልሃለሁ። እኔ አገናኘኝ እልህና በጣም ይቅርታ ምናምን ብዬ በስልክ እነግራቸዋለሁ። እንዴት እንደዚህ ይሆናል? አይሆንም። አለበዛ ንቀርሽ በቃ እንትን ብለሽ ከሆነ ንቀር። ያለ ማክበር ከሆነ ሰዎችን እንትን ያለ ማለት ከሆነ ንቀር። የምር ንቀር እኮ አንድ ላይ እንሂድ። እኔ ያሞኛል፣ አንቺ ድካም ነው፣ እኔ ህመም ሁላ አሞኛል። ምን ተከብጂዋለሽ? ኧረ አትከብጂው። ኧረ በስመ አብ እንዴ! ጠሩን። ምን በየቀኑ አይጠሩን? በስንት ጊዜ ለጠሩን ነገር ብንሄድ ምን ችግር አለው? ደረስ መለስ እንዴ መኪና አይደል እንደሚወስደን? እቺ ደግሞ ድርቅ ጭቅጭቅ እንዴ ካልፈለግሽ ተይው በቃ እንሄዳለን። የምር ካልሆነ እንሂድ። በቃ ይሪ ወይ ዝም ብለሽ ለዚች እንትንሽ ግን የምር ደክሞኛል። አንተ አልደከመሽም አላልኩም እንዴ? በቃ እንዴ አንተ ስለሆነ ነው የሚሄደው። ገባኝ። ግን ማክበር አልወድም። ታውቂኛለሽ፣ ይጨንቀኛል እንደዚህ አይነት ነገር እንዴ። የምር እኔ አልወስድሽም። በጣም ኢቭን አሞኛል ራሴን። የምር ፊቴ ራሱ አያስታውቅሽም? ዝም ብለሽ ኖርማል እኮ ነው ይሄ ሆቴል ምናምን እንደዛ ነገር እኮ አይደለም። በቃ ኖርማል ቀለል የሚቀልሽ ነገር አለ። ችግር አትጨናነቂ እሺ። አፈቅርሻለሁ የምር ግን አሳዘነች ለመናገር አረ ፕራንክ ሁለተኛ መሰራ አይመስለኝም እንደዚህ የምር ረበስ መሀል ላይም ሳቂ ይመጣል። ትንሽም እንደውም ሬል አሞኛል እውነት ለመናገር እንደውም እሱን ሰበብ አድርጌ ነው እንትን ያልኩትና የሆነ አሳዘነችኝ ደግሞ ራሳችሁ ግን ስራ ብላችሁ በኋላ ግን ለምን እንዲያረካት ምናምን ነገር እንዳትሉ የምር ያው ግን እንጃ ብቻ እስቲ ላይ ያሉ ውስጤ ግን ጨነቀኝ በጣም A few moments later አረም ብለሽ ራዱን አድርጉ ላንቺ የሚመች ምቾት የሚሰጥሽ አንድ በቃ ኧረ ከነዚህ ቀለል የሚልሽ መጣም ደግሞ እናንተ ስትቀባቡት ምን ስትሉት ስንት ሰዓት ነው የሚፈጅው? እኔ ለበስ አድርጌው ነው የምወጣው። በቃ ምንም እንትን የለውም። ልብሴን ስላዘጋጀሁት ኦልሬዲ አልቆይም። ይልቅ ሰዓትሽ ነው የምገቢው። የምር አልቆይም። ታገኛለህ እንዴ? በዚህማ ላጽ ነው የት እዛ ዋናዋን ችግርሽ ይርገጥ ችግር የለውም። ባር ነው በጣም ግን ልቤ በጣም ይመታል የምር። ይሄን እንዴ በጣም ከባድ ፕራንክ የምትሰሩት ግን እንዴት ምን አስባችሁ ነው? ኧረ በስመ አብ እንደዚህ ከባድ ነው እውነት። አለ ደግሞ ሰው የሚያስደነግጥ ምናምን የምትሰሩና እናንተ ጥሩ ልብ አላችሁ የምር። እኔ አልችልም በዚህ አይነት አቅሜን አየሁት እኮ ከባድ ነው በጣም። ግን ትንሽ ራሴን አሞኛል እውነት ለመናገር የምር። ሰማኝ ሜቲንግ ኮቴ ሰማው መስሎኝ ነው። ያው ሰብስክራይብ ማድረጋችሁ ግን አይረሳ። እኩል በዚህ ሰዓት እየጠበቅናት እናንተም ገባ ብላችሁ ሰብስክራይብ የደውል ምልክቷን ተዛ እና በዚሁ አጋጣሚ እናንተ የምትፈልጉት ይሄ ከባባድ አቅሜን አይቼዋለሁ። እኔ የምችል አይመስለኝም እውነት ለመናገር እና እንደዛ ብታደርጉ ደስ ይለኛል። ያው እንትን በሉ የምንሰራውን ቀለል ያለ ፈኒ የሆነ እንደዛ ነገር በቃ። አንዳንዴ ደግሞ የተሻለ ነገር ካላችሁ ኮመንት ሴክሽን ላይ ጻፉልን። ተጨነቅን እኮ ባካችሁ። ያው ለሁለተኛ የሚያበረታተው እናንተ ላይክ እና ሰብስክራይብ ነው። ቶሎ በል ነው ስትል ነበር። እናንተ ደግሞ ትታወቃለህ ሲቀይሩ ታይም አለ ስትል ነገር ደግሞ ምናምን የምትሉት ነገር አለ። ያው ወንዶች ላጽላጽ ነው የምንለው ነው። ከዛ ግን ያው ላጠራጠረኝ የሚቻላችሁ ማለት ነው። እስቲ አብረን እናያለን ብቻ ነው። ሄሎ አሁን እኮ ስራ ምሽታ መታ ደክሟታል። ያው ግን አንቀርም ብላ እንዴ እሱማ ጠርቶን እንደውም ይውላ ረፍ የኔ ልሂድ ሁላ ብያት ነበረ።
ይሰማል? ተቆራረጠ እንዴ? ኦኬ አሁን ይሰማል። አሁን ጥሩ ነው። አሁን ጥሩ ነው። በቃ ኧረ በጣም እሷ እኮ እንደዚህ እኮ ናት እኮ እና በቃ እንፈታለን። የምር እሺ። እኔ እንደውም ቢፈቀደልኝ ደስ ይለኝ ነበር። ትንሽ ራሴን አሞኝ ነበር። እሺ እሱ አክባሪነት መጠን አንቆይም ግን ብላለች። እስቲ ያው ያለውን እዛ ሞቅ ካለ ጥሩ ራት ግብዣ ከሆነ ያው መቆየት ሀሳብ መቀየሩ አይቀርም። ማማ በቃ እሺ እዛው ሰላም ትላታለሽ። መጣ ቻው በቃ ቻው ማማ ነይ በቃ አይደውለው ነበር ነይ ቶሎ ነይ። በጣም ቀይርሽ በጣም አሪፍ ፋውስቲ ልልሽ ብዬ ነው። አይደውለው ነበር። አረ ለአንተ ብለህ ነው አልኩት። የምር ደክሟታል በጣም አልኩት። ጭራሽ ለብሰሽ ለመቅረት ብለሽ በቃ ቀለል ብለሽ እዚች ላይ ግን አስተካክለች ፀጉርሽ እያየሽ እንደሱ ይመጣል። አሁን የምላት ልትረመናገር አሁን ልንገራችሁ፣ ምንም የምንሄድበት ቦታ የለም። በቃ እንዲለብሳ እንዳያት ነበር የፈለኩትና ያው ሰው ሳይሆነ ቀለል ያለ ነገር ስራ ብዬ ነው። እንደመጀመሪያ ያው ቤት ወደዳችሁ ሲመስለኝ ስነግራት ግን ምን እንደምትል አስቡት። አታምነው። በቃ ልጅ ስድብ እንድታከታተል ነገር እሷ ትሳደብባክ ግን አሳዘነችኝ። እግዚአብሔር እውነት በጣም ያሳዘነች። እሷም ሄዳ እራት ልበላ የለም እናቴ እዚሁ የቤቷን ሽሮ ነው ሮብ ማለት የቤቷን ሽሮ ነው የምበላው። አሁን ጠቅላላ ብዬ ልተኛ ትመጣለች። ጉድ ነን በቃ አረ ንቀር ማለት እንያልቻል ራሴን የምር አመመኝ። አሁን ነው ድንገት ደግሞ ባስ ያው እንግዲህ እንቅር ብዬ ነው። ያው የሰው ልጅ ማክበር ደግሞ ግድ ይለናል። ዋናው ማሰባችን ነው እኮ የምር ካሰብን ሳናስብ እንቀር እኮ ብዬ ነው። እንሂድ ካልሽ ችግር የለውም። የምር ትንሽ ተቃረቀኝ እንዳትጨነቂ ብዬ ነው። እንሂድ ካልሽ እንሂድ አይደለም። እንሂድ ካልሽ እንሂድ አይደለም። ጭራሽ አይደለም። አንድ ነገር ልንገርሽ አመሽኝ እኮ የምሬ ነው። አይደለም ነይ ቆይ እስኪ ቆይ አንድ ነገር ግን ምን አይደለም። የምር ምን መሰለሽ ነገሩ እውነቴን ነው። ያው ነው ራስ ስለሆነ ዝም እራትም እንዲህ ለብሰን በልተን አናውቅም። ሁሌ በቢጃማ ሆነን ምናምን ነው እና ቤታችንም ስንሆን ዘነጠን የማንበላበት ምክንያት ምንድን ነው? ይህን በላት ምን ላድርግ እንግዲህ እስቲ እንግዲህ እግዚአብሔርን ነው ማሩ ነው። እኔ እንደዛ ደግሞ ነው የተሰማሽ ነው የተሰማሽ። እኔ ምንም ተናድጃለሁ። ተናደው እንግዲህ ማይክሮ እየሸፈነች የት ጋር ያደረገው ካሜራው የት ጋር ያደረገው አትቀልድ። ምኑ ላይ የራሱ ታፋኝት ነው ማርገ በእንደዚህ ቀልዳል። ግን ካሜራ ዳራኩም ዝም ብዬ ነው የምር ለራሳችን ነው። እና ምንድን ነው ታዲያ እንግዲህ ሰምቲ ለቤተሰቦቻችን አንጀቴን ይበላች ይሁት። ኧረ ማርገ እንደዚህ ጨካኝ ሆነ ለምን በይ። አንደኛ
ያው ረጅም ጊዜ ጠፋን። ከዚህ በፊትም አንድ ቪዲዮ ነው የደረግናቸው። ሁለተኛ ስሩልን ሲሉ ነበረ። በሚጎዳ እኮ አላደረኩትም። አስዋብኩሽ፣ ቆንጆ አደረኩሽ። አሁን እንደዚች እንዳለች አረታችን አይሾ በቢጃማ እና በውጭ ልብስ እኔ እንደውም ጭራሽ ኤግዛጀሬት ላደረገው ነበር። ሂደሽ በቃ ፀጉርሽ እንትን ቢሆን ቀይሬው የራት በደንብ የምሬ ነው ብዬ በቃ ትልቅ ፕሮግራም ላደረገው ነበር። ሲስተር ታታላለች ብለሽ መቼም አትቀሪም። ማማማ ቀርታ እንዴት ቀራለሁ ስለሆነ እንደዛ ሁላ ብዬ አሳዘንሽኝ። በቃ ሁላ እና እንደው ቀለል አድርጌው ያልኩሽ የምር በቃ እና ብቻ እንዴት አያችሁት? የወደዳችሁት ይመስለኛል። እና በትክክል ግን የተሰማትን እኔ ብቻ ላውራ እስቲ። እግዚአብሔርን በጣም ማለት እንደዛ ደክሞኝ አንተም እንደዛ እየተነፋነፍክ እንግዲህ እንሂድ ካልክ የማይቀርበት ነገር እንደሆነ አውቃለሁ። አንተንም ማስቀየም አልፈልግም እንጂ ሳልፈልግ ነው የተነሳሁት። ከዛ ደግሞ ያን ሁሉ ሰዓት ፈጅቼ በመሀል እንኳን አላሳዝንሽም። አይ ነይ እስቲ ምናምን አትለኝ። ይሄን ሁሉ ሰዓት እስክጨርስ ከመጀመሪያ እስከ መጨረሻ ነይ እኮ አልኩሽ። ነይ ስጨርስ ነው ስጨርስ እውነት ግን ይሄ ግፍ ነው። ይሄ የመጀመሪያ ፍራንካር ማለት አዎ በጣም እሰራልሃለሁ። እግዚአብሔርን እሰራልሃለሁ። ኧረ በስመ አብ ላይ ባል ክቡር ነው። ኧረ እኔስ ምንድን ነኝ አንቺማ ዋይፍ እና ዋይፍ። እውነት ግን ፌር አይደለም። አብዬ ሙት ፌር አይደለም። ትንሽ ከበድ ማድረግ ነበር። እሺ እንገናኝ ብቻ ነው እናንተ ቤተሰቦቻችን እንገናኝ። እውነት በሌላ ቪዲዮ እንዴት እንደማገኘው አሳያቸዋለሁ። የማላሽሽ ግን ውስጤ ጨነቀው። ከዛ በላይ ላደርግብሽ ነበር እኮ አልኩሽ ግን ከዚህ በላይ ምን ታደርገኝ ማርዬ? አሁንም እኮ ያለ ሌላ አቅሜን በቃ ማጥቼ አንቺማ ነው። አይ ከዚህ በላይ ባረግ ደግሞ ከዚህ በላይ ተቸገርብኝ ነበርና ይሄ ሁሉ ሳክሪፋይስ ለእናንተ ነው። ሰብስክራይብ፣ ላይክ፣ ሼር የሚባለው ነገር አትርሱ። አመመኝ ከውስጥ ግን እሱ ወይ ምረን ነው ወይ ውሸት ነው? ማመማኛል እውነት አመመኛል። እና ያው ለነሱ ሲባል የሚከፈል መስዋዕትነት ነው ታያለሽ። እና የወደዳችሁት ይመስለኛል። ከወደዳችሁ ወደነዋል በሉኝ። ያላችሁን አስተያየት ኮሜንት ሴክሽን ላይ ጻፉልን። ማማን እንደምትመስሏት እስቲ ብርግ በኔ ፍቅር እውነት እኔ እንዲሁም ወጥቼ እመጣለሁ። ትክክል በቃ እኔም እንደዚህ እንዳለው እንደምትዋት እንግዲህ ቀለል አድርጋ እኮ ነሽ የመጣፋጭ ለዚህ እኮ ነው ሲመሽ ብቻ አይን ቤቴ ይላል ገባ ብያለሁ። እንወዳችኋለን። ሰላም ሁኑልን። ካሜራ የላጥፋ በቃ ቀይሬ እሺ። ግን እንደ ሶራት